መጣሁ። እስከዛ ያደረግሽውን ነገር እንዴት ለኔ መናገር እንዳለብሽ ብትለማመጂ ጥሩ ነው። ዳጊ ከቻልክ ተረጋጋና ልታወራ ሞክር እባክህ። ምንድን ነው? ቆይ እስከ መስረቅ ድረስ ያደረሰ ብሩን ለምን ፈልገው ነው? ምን ቢቸግርህ? ምን ብታጣ ነው? አይመለከትሽም አልኩሽ። ተይኝና ሂጂ። እኔ ማንም ሰው እንዲጠይቀኝ አልፈልግም። አረ ወይኔ ጉዴ! ምንድን ነው? ይኸው መጣ። ቴንች በጣም ደፋሽ። ልቀቀኝ ብያለሁ። ቃል ሲነገር አሰማም እንዴ? አርፈሽ ቁጭ። ይልቅ አሁን የመጣልሽ አልጋ ላይ ጎዝጉዤ ልተኛበት ስፈልግ ደግሞ እንደ ጌጠማ በታትናል። አንቺ ምን አገባሽ? አንቺ ሴትዮ ስታወሪ ድምፅሽን ቀንሰሽ እንዴ? ከኔ ጋር ችግርና ጸብ እንዳትጀምሪ ተግባባል? ኧረ እባክሽ አንቺ ሴትዮ ልትክጂኝ ነው እንዴ? እንዴ ምን ዳርዳሩን ያስኬድሻል? ወይኔ ልጅ ሴትዮ ዝም በይ። ወይዘሮ ሉሊትንና ሀይሚን ካለ እጅ ከፍንጅ ያዛቸው። ጺም ወይዘሮ ሉሊትን ስትከታተላት ስለነበረ ከማን ጋር ስትገናኝ እንደነበረ አውቃለች። ወይዘሮ ሉሊት በስልክ ስታወራ ስለ ልጁ ስለመታገቱ፣ ስለ አጋቾቹ እያወራች ስለነበረ ሁሉንም መረጃ ሰምታለች። ለዛም ነበር ተከታትላ የመጣችው። በሌላ በኩል ሉሊት እንግዲህ ለገኒ ለጸጉርሽ ለውጥ አለው ይሄ ጥሩ ቅባት ነው ብላ ያመጣችላትን ቅባት አንቺን አምኜ አልቀባም ካለች በኋላ ገኒ አይ እሷማ ብራንድ እኮ ታውቃለች ብላ አላስችል ብሏት ተቀብተዋለች። ገኒ ጸጉሯን ነጭታ ልትሞት ደርሳለች። ሐኪም ቤት ሂጂ ወይ ታጠቢ ቢላትማ ቤል በጭራሽ እንደዛ አላደርግም እያለች ነው። እንዲሁ እንዲተናደድኩ መምጣት ይኖርባታል ብላለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ክፍል እንደተመለከትነው ሐረግ ተከታታይ ድራማ ኤፉ ቃልን ይዘህና ብትለውም ናታንም እሺ ብሎ ትዕዛዟን ለመፈጸም ወደ ቤት ቃልን ይዞት ሄዶ ነበር። ግን ደግሞ ቃልን በሞራሉ ላይ ተረማምደውበታል። ኤፉ ደግሞ የዚህ ምን ያረጋል ይሄ የሾላ ፍሬ መሰለ እያለች በስድብ ከፍ ዝቅ አድርጋ እንደውም በጠርሙስ መማታት አምሮኛልም ስትል ነበር። ቃል ተማክራችሁ ነው እንዴ ቶሎ ያላችሁ? ምን አይነት አሳፋሪ ባለጌ ናችሁ ብሎ ተናዶ ነበር ከዛ ቤት የወጣው። እናም እንግዲህ ኤፉ ሲነጋ ራሷን አሟትና ደባብሯት ነበር። ምክንያቱም የጠጣችውን የመጠጥ ልክ አላወቀችውም እና በጧቱ ስትነሳ ምን ጊዜ ነጋ እያለች ነበር። ናታንም እንዴ ከነጋማ እኮ ቆይቷል፣ አንቺ ስላላወቅሽ ነው እንጂ ሁሉ መጠጥ ጠጥተሽ ብታውቂው ነበር የሚገርመኝ እያላት ነው። እሷም ደግሞ እንዴ አንተ አናደኸኝ እኮ ነው የጠጣሁት፣ እንዴት ታስጠብቀኛለህ? ቢያንስ የማትመጣበት ሁኔታ ላይ ሆንክ አልመጣም ማለት ትችል ነበር ብለዋለች። ናታንም አረ የኔን ጨረቃ ሁልጊዜም ስከሪልኝ ስካርሽ አምሮብሻል ብሏታል። እናም የተፈጠረውን ነገር ሁሉ መቼም አላስታውስም አትይም አይደል? እንግዲህ አምጣ ብለሽ ቤትሽ እንድትጫውተሽበት እንዲመለሽው ብሏታል። ናታን በቃል መሸማቀቅና መዋረድ የተደሰተ የተዝናና የተደበረበት ይመስላል። ምክንያቱም ቃል ወደዛ ቤት ሲሄድ ይሄ ቀን የዋልኩበት የሥራ ልብሴ ነው፣ ልብሴን ቀይሬ ልምጣ ወደ ቤት ሂጅ ብሎት ነበር። ናታንም ባለትዳሮች ቤት ለመሄድ ይሄን ያህል መሽቀርቀር ምን ያስፈልጋል ብሎት ነበር። ግን ቢሆንም ደግሞ እኔ ቀን ስራ በዋልኩበት ልብስ ወደ ተጋበዝኩበት ቤት ሄጄ አላውቅምና ትንሽ ጠብቀኝ ቀይሬ እመጣለሁ ብሎን ነበር። ግን ደግሞ ናታን ይሄ ነገር እየረበሸው ነበር። ከዚህ በፊት ጃኬቱን ኤፍ ወደ ቤታቸው በወሰደችው ጊዜ ቃልን ባቀፈው ጊዜ ሽቶ ተመሳሳይ ነበር እና አይ ማንም ሰው ይገዛዋል ግን ደግሞ እያለ ጥርጣሬን ፈጥሮበት ነበር። ብቻ ግን ቃል እሱ አይ ልብሴን ቀይሬ ነው መሄድ የምፈልገው ብሎ ስለነበረ ጠብቆት ነበር። ናታን ይሄ ሁሉ ቁጭት ስለነበረበት ኤፉ እንደዛ ስላዋረደችው ለናታን ደስታ ሆኗል ማለት ነው። እናም ኤፉ ወደ ቤት በገቡ ጊዜ የኔ ናታን ብላ ስታቅፍ የነበረው ቃልን ነበር። ቃልም ናታን ከኋላ ነው ብሏት ነበር። ናታንም መብራቱን አብርቶ ወደ ቤት በገቡ ጊዜ የኔ ናታን ብላ ናታንን ካቀፈች በኋላ አረ እንግዲህ ያለ እያላት ነበር። ቃልም ምንም አትሸማቀቅ በሚስትህ ብትሰክርም ባትሰክርም ብትጠጣም ባትጠጣም ውብ ሴት ናትና ልትሸማቀቅ አይገባህም ብሎት ነበር። እንዴት እንደዛ ትላለህ? የኔን ሚስት እንዴት ታደንቃለህ? ብሎ ናታንም ተናግሮታል። እሱም ደግሞ ዝም ብሎ ለአድናቆት ብቻ እንደሆነ እንጂ ከዛ የተለየ ምንም አይነት ትርጉም እንደሌለው ቃልም ተናግሯል።
ኤፉም እንግዲህ ካልሆነ ታዲያ እሱም ከነሚስቱም ቢሆን ይምጣ፣ ሚስት ካለውም ሚስት ይዞ ከነሚስቱ ይምጣና እንደኛ ዘና ፈታ ማለት እንችላለን እያለች ነበር። ኤፉ እንደዛ ባለ ጊዜ አየህ እሱ እንኳን ሳያቀኝ ያደንቀኛል፣ አንተ ግን አውቀኸኝ እንኳን እኔን ትተኸኛል እያለችው ነበር። እናም ከትንሽ ቆይታ በኋላ ቢያንስ እንግዲህ ያለ እንግዲያውን እስከምንሸኙ በቃ ውጣ፣ ባለቤት ያልፈለገችም እያለው ነበር። ደግሞ ይሄ የሾላ ፍሬ የመሰለ እዚህ ምን ሊያረግ መጣ ባለች ጊዜ እንዴ አንቺ ራስሽ አይደለሽ እንዴ ይዘህ ሆና ብለሽኝ እኮ ነው ይዤ የመጣሁት ብሏት ነበር። ኤፉም ምን ታዲያ ይዘህና ያልኩህ እስከ ውጩ በር ድረስ ነው እንጂ እስከ ቤት ድረስ አምጣው ብያለሁ ወይ ብላለች። በዚህን ጊዜ እንግዲህ የንግስቷ ፍላጎት አይደለምና እባክህ ወጥተህ ሂድ ብሎት ነበር ናታን። ቃላብም እናንተ ራሳችሁ እኮ ናችሁ የጠራችሁኝ፣ ስጠራኝም እኮ ባለቤቴ ናት አምጣ ያለችኝ ብለህ ነበር ብሎታል። እሱ ቅድም ነበር እንግዲህ አሁን ትእዛዙ ከላይ ነው፣ አሁንም ደግሞ አልፈልግም እያለች ነው ብሏል። እና ቃልም እናንተ በእኔ እየተጫወታችሁብኝ ነው እንዴ? እየቀለዳችሁ ነው እንዴ? እኔ እኮ ስንትና ስንት ስራ ነው ይዤ መጥቼ የምመጣው፣ እንዴት ትጫወቱብኛላችሁ ብሎ እጅግ በጣም አዝኗል። ናታንም እኔ ምንም ማድረግ አልችልም፣ ይሄ እንግዲህ ትእዛዙ ከላይ ነው እያለ ነው። ውጣ በጠርሙስ ሳትመታህ በተባለም ጊዜ እንደውም በጠርሙስ መማታት አምሮኛል ብላ ኤፉ ጠርሙስ ልታነሳ ባለች ጊዜ ነበር ናታን ቃልን ከቤት ጎትቶ ያስወጣው። ይህን ሁሉ ነገር ሲነግራት ኤፉ በጭራሽ እኔ ይህን ላረገው አልችልም፣ ይህን አርጌው ከሆነ ውርዴት ነው ብላለች። ናታን ግን ደስተኛ ነበረ። እንዲሁም ትክክል ነው ያደረግሽው፣ ጥሩ አደረግሽ፣ ባለትዳር ቤት ለመምጣት ካልተሽቀረቀርኩ ልብስ ካልቀየርኩ እያለ ነበር ባላት ጊዜ እኛን አክብሮ ሊሆን ይችላል እንጂ እስከማውቀው ድረስ ሌላ ምንም አይደለም፣ ፍቅረኛ አለው አይደል እያለች ነበር። እና ፍቅረኛ ቢኖረው ታዲያ ፍቅረኛ ያለው ሁሉ ታማኝ ነው ያለው ማን ነው እያለ ነው ናታን። ኤፉም አንተ የኔ ብቻ ነህ የሌላ ስትሆን ማየት አልችልም እያለች እሷም ጋር የፈጠረባትን ጥያቄ እያስታወሰች ነበር። ዞሮ ዞሮ በቃ አሁን ቁርስ ላቅርብ እንዴ ስትልም ለራስሽ ራሴን አሞኛል እያልሽ መቼ ሰራሽው ነው የምታቀርቢልኝ? በቃ ልሂድ ብሎ ናታን ወደ ስራው ሄዷል። ናታን ወደ ስራ በወጣ ጊዜ ኤፉም ወንድሟን ለመጠየቅ ወደ ፖሊስ ጣቢያ ሄዳለች። ዳጊ ማንንም ሰው ለማናገር ፍላጎቱ አይደለም። ኤፉም እባክህ ወንድሜ ምን ቢጎልህ ምን ቢከፋህ ነው ወደ ስርቆት የገባኸው? እናም እባክህ የጎደለህን ነገር ንገረኝና እንምላ። ግን ደግሞ አንተ እዚህ ደረጃ እንዲደርስ ያደረገህ ምንድነው? የተፈጠረው ነገር ምንድነው? እባክህ ዳንዬ እያለችው ነበር። እሱም ምንም የሚያስፈልግ ነገር እንደሌለና አሁን ላይ አዛኝ አትሁኑ፣ መጀመሪያ ነበር እያለ ነው። መጀመሪያ ነበር እንጂ አሁንማ ሁሉም ደርሶ አዛኝ ትመስላላችሁ፣ እያስመሰላችሁ ነው። እኔ ምንም ነገር አልፈልግም እያለ ነው። ኤፉም አንተ እኮ እኔ ወንድሜ ነህ፣ እኔ ደግሞ በጣም እወድሃለሁ፣ እባክህ የጎደለውን የምትፈልገውን ነገር ንገረኝ ብትለውም የሚፈልገው ነገር ጥላው እንድትሄድ እንደሆነ ነግሯታል። ኤፉን በስርዓት አላናግር ቢላት በቃ ካልፈለክማ ብላ ተናዳ ወደ ቤቷ ተመልሳለች። ገኒም ልጇን ልጠይቅ በሄደችበት ጊዜ እባክህ የኔ ልጅ ምን ጎሎህ ነው ባለች ጊዜ ሁሉም ሰው ደርሶ አዛኝ ይመስላል ከሆነ በኋላ አንድ ስህተት ከአንድ ችግር ከተፈጠረ በኋላ ከዛ በፊት ታዲያ ለምን አልጠየቃችሁኝም እያለ ነው። ገኒም አንተ እኮ ልጅ ነህ፣ ልጅ ስለሆንክ ገንዘብ አያስፈልግህም ብዬ እንጂ ገንዘብ ብትጠይቀኝ እኔ አልሰጥህም ነበር እያለች ነው። መች ሰተሽኝ የምታውቂውን ነው አሁን አዛኝ የምትጫወችው እያላት ነበር። ገኒም እባክህ ውስጥ ባህሪህን አሳምር፣ እዲያው ከተከፈለ በኋላ ትወጣለህ ተብሏል። እስከዛ ድረስ ግን ውስጥ ላይ ምንም ችግር እንዳይፈጠር እያለችው ነበር። የምታዝኚ አታስመስይ፣ ማንም ሰው ለኔ የሚያዝንልኝም ሆነ የሚረዳኝ የለም። አሁን ላይ ግን ሁሉም ለማስመሰል ሁላችሁም አዛኝ ትጫወታላችሁ ብሎ አገለማምጦ አባሯታል። ገኒ በጣም ደብሯት ወደ ቤት ተመልሳለች። ወይዘሮ ሉሊት ቃል ደውሎ ስለ ልጁ እየጠየቀችው ነበር እና ልጁ ገንዘብ መደራደሪያዋ ስለሆነ ሁሉንም ነገር እያጣራች ነበር። ቃልም በራሴ መንገድ ያውቃለሁ፣ ከዚህ በኋላ አንቺ አታስፈልጊኝም፣ አንቺና እኔ በጭራሽ ቲም ልንሆን አንችልም ብሏታል። ወይዘሮ ሉሊትም እኔ እኮ ለልጁ ቤተሰብ ነኝ እያለች ነው። ቤተሰብ ብትሆኝማ ለገንዘብ ድርድር አታቅርቢውም ነበር። ህፃኑ ከኔ ተለይቶ በጭራሽ መኖር የለበትምና እልቅስ እውነታውን ብትናገር ይሻልሻል። እሷን ማትናገር ከሆነ በራሴ መንገድ አውጣቶቻት የማትነግረኝ ከሆነ ቀጣይ ተረኛ አንቺ ነሽ እያላት ነው። እናም እንግዲህ ወይዘሮ ሉሊት እሷም በአቋራጭ ልጁን ለመውሰድ ከሃይማኖት ጋር በገንዘብ እየተደራደረች ነው። ሃይሚም ገንዘቡን ካሽ እስካላስገባሽልኝ ድረስ በጭራሽ እያለች ነው። ልጁን እንደምትፈልጊው መንገድ አርጌ እጅሽ አስገብቻለሁ፣ ከዚህ በኋላ ግን ገንዘቡን አልከፍልም የምትይ ከሆነ ሁሉንም ነገር ለቃል እነግረዋለሁ፣ ቃል ማለት አታውቂውም መሰል እያለቻት ነው። ስለ ቃል ማንነት በዝርዝር ነግራታለች። ወይዘሮ ሉሊት ከማን ጋር የተጋጨች ከማን ጋር መጋጨቷን ያወቀች አይመስልም። በዛ ላይ ሀኒ የት እንደገባች እስካሁን ድረስ አልታወቀም። ያኔትንም ያገታት ቢሆንም
ያኔት በተደጋጋሚ ቢጠይቃትም ምንም የማውቀው ነገር የለም እያለች ክዳለች። በሌላ በኩል ደግሞ ከዚህ እንደምንም ወጥቼ ህይወትህን አመሰቃቅለዋለሁ እንጂ በጭራሽ በሰላም እንድትኖር አልፈቅድልህም እያለች ነው። ቃልም ስለ እህቱና ስለ ህፃኑ ደጋግሞ ቢጠይቃትም ስለምንም ስለምታወሩት ነገር የማውቀው ነገር የለም ብላለች። ግን ደግሞ በቃ አሁን የሆነ ቦታ ደርሼ እመጣለሁ፣ እስከዛ ድረስ የምትይኝ ካላሰብሽበት በስተቀር ምላሽሽ የከፋ ነው የሚሆነው ብሏት ወጥቶ ሄዷል። ኤፉን የሚከታተላት ሰው መድቧልና ኤፉ ከቤት ወጣለች ሲባል ቃል ኤፉን ለማግኘት ሄዶ ነበር። ኤፉንም ካገኘት በኋላ ኤፉ በተናገረችው ነገር ስላፈረችና ስለተጸጸተች ቃልን ልክ እንዲያገኘችው ነበር እባክህ ትናንት ስለተፈጠረው ነገር ይቅርታ ያለችው። እሱም ደግሞ እኔ አከብርሽ ነበር፣ እናም ደግሞ እንደዚህ አይነት ሰው ሳትሆኚ ስርዓት ያለሽ ሴት ትመስይ ነበር። እንዴት በዚህ ልክ ተመካክራችሁ ነው በክብሬ ላይ እንደዛ ያረጋችሁኝ? እኔ ለክብሬ የምጨነቅ ሰው ነኝ፣ ከምንም በላይ ክብሬን አስቀድማለሁና ካሳ ያስፈልገኛል ብሏታል። እሷም ለተፈጠረው ነገር ይቅርታ አልኳ አይደል እንዴ እያለችው ነበር። እሱም እንደዚሁ በይቅርታ እንደማያልፈውና ግን ደግሞ ካሳ እንደሚያስፈልገው ነግሯታል። ያንን ካላደረገ ግን ለናታን ጃኬቱ እሱ እንደሆነ እንደሚነግረውም ጭምር እንደዛማ አታረግም ስርዓት ይኑርህ ብለው ነበር። ስርዓት ከማን የተማርኩትን ስርዓትማ እናንተ አስተምራችሁኛል። ስለዚህ ጃኬቱ የኔ እንደሆነ ከመናገሬ በፊት ግዴታ ባልሽ ቤት መኖር የለበትም፣ በክብር ትጠሪኛለሽ፣ ቤታችሁ ውስጥ በስርዓት ታስተናግጅኛለሽ ብሏታል። ኤፉም በጭራሽ ይሄ ሊሆን አይችልም ብላ አመነጫጭቃው ጥላው ሄዳለች። ቃልም እናንተ ተመካክራችሁ እንደሰራችሁልኝ እንደዚህ በቀላል ነገሩ አይቋጭም እያለ ነው። በሌላ በኩል ሉሊት ለሃይማኖት ደውላ ስለ ልጁ እየጠየቀቻት ነበር። ሃይማኖትም ሙሉ ገንዘቤን የማታስገቢ ከሆነ ለቃል እነግረዋለሁ እያለች ሲደራደሩ ነበር። ግን ደግሞ መጀመሪያ መገናኘት አለብን፣ ልጁስ እንዴት ነው እያለቻት ነው። በዚህን ጊዜ እፂ በር ላይ እያዳመጠች ነበር። ይሄ ልጅ ማን ነው? ምንድነው? ወይዘሮ ልጅ ምን እያረገች ነው? የሆነ ነገር እንደምታረግ ታውቁኝ ነበር እያለች እንግዲህ እሷን ለመጠየቅ ለመከታተል ወስናለች። እኔማ ደርስብሻለሁ እያለች በር አውርታ እስከምጨርስ እየጠበቀቻት ነበር። በአካል ተገናኝተን ብናወራ ይሻላል ተባብለው ጨርሰዋል። ጽ ወደ ውስጥ ገብታለች። ወይዘሮ ሉሊትም ቤት ውስጥ ቁጭ ብላ ነበር። መላጢት የት ሄዳ ነው እያለች ጽን ብትጠይቃትም ጽ እኔ ምንም የማውቀው ነገር የለም ብላለች። ገኒ ከትንሽ ቆይታ በኋላ ወደ ቤት ተመልሳለች። ግን ደግሞ ዳጊ አመነጫጭቆ ስለመለሳት እጅግ በጣም ተናዳ ነበር። ወይዘሮ ሉሊትም ከቤት ስትቀበላት እንደ መላጢት የት ሄደሽ ነው? ቤቱ እኮ ያላንቺ አይደምቅም፣ ጭር ብሎ ነበር፣ በጣም ያስፈራ ነበር እያለቻት ነው። ወይዘሮ ገነትም እንግዲህ ምን አገባሽ አንቺ አይመለከትሽም እያለች እየተጨቃጨቁ ነበር። ውድ ስጦታ ገዝቼልሻለሁ፣ እኔ እኮ ያላንቺ አይሆንልኝ ታውቂያለሽ፣ በጣም ነው የምወድሽ እያለቻት ነው። ስጦታሽን ላምጣልሽ ብላ ሄዳለች። ገኒም ከዚህ በኋላ መላጢት ብለሽ በጭራሽ ከጠራሽኝ እያለቻት ነው። እሷም ደግሞ ስለምትወዳትና ስለምትቀርባት እንደሆነ የምትናገረው ነግራት በቃ ስጦታውን ላምጣ ብላ ሄዳለች። ስጦታው ስታሸተው ጥሩ መዓዛ ያለው በዛ ላይ ደግሞ ስታየው ስላማራት በቃ ብራንድ ይሆናል ብላ ገኒ ልቧ ተጠራጥሯል። ይህን ተቀቢው ለውጥ ያሳይሻል ለጸጉርሽ ብላት ነበር። ገኒም አንቺን አመኘ ነው የምቀባው፣ እኔ በጭራሽ አንቺን ላምን አልችልም እያለች ነው። ግን ደግሞ ስታየው አላስቻላትምና ለነገሩ እኮ እሷ ከኔ ትሻላለች፣ ብራንድም ታውቃለች ብላ ያን ቅባት ተቀብተዋለች። ደግሞ ተቀባሽ እንዳትለኝ ትንሽ እንትን ልበልና ብላ እንዳለችውም ትንሽ ተቀብታ ከመጸዳጃ ቤት ወጣለች። ወዲያውም ነበር እንግዲህ እካኬ ጀመራት። ወይዘሮ ሉሊት ስራ አለብኝ ብላ ተቀብተሽ ጠብቂኝ እያለች ወጣ ሄዳለች። ጺም ድምጿን አጥፍታ ገኒ እንዲያታያት ከቤት ወጣ ተከትላታለች። ወይዘሮ ሉሊት የሆነ ቦታ ላይ ቆማ ሰው እየጠበቀች ነው። ማንን ልታገኝ እንደሆነ አብረን እናያለን እያለች ቁማለች። ጺም ወይዘሮ ሉሊትም እዛ ቁማ ሀይሚን ስትጠብቃት ነበር። እንዲያስጠብቅሽኝ እኮ ገና ከቤት ሳትወጪ ነው እንደውጭ ያልሽኝ፣ ስታስጠብቂኝ ቆየሽ እያለቻት ነበር። እሷም እና አልተከተለሽም ባለቻት ጊዜ እኔ እኮ ሉሊት ነኝ፣ ማንም ሰው ሊከተኝልኝ አይችልም፣ እንኳን ሰውና ጥላዬን ራሱ አላምንም እያለቻት ነው። እሺ ብለው ስለ ገንዘቡ እያወሩ ነበር። ምን አንቺ ገንዘብ ታያለሽ? ምን ልታረጊ ነው ገንዘብ የምትይው? መጀመሪያ ልጁ እንዴት ነው እያለቻት ነበር። ልጁ አርቅሶ ሊሞት ነው። በዛ ላይ ደግሞ ሙሉ ገንዘቤን ክፈኝ፣ እስካሁን እኮ እሱ ጋር ቢሆን ኑሮ ስንት ገንዘብ እሰራ ነበር እያለቻት ነው። አንቺ የምን ገንዘብ ነው የምትይው እያለች እየተጨቃጨቁ ነበር። አይ ገንዘቤን ማሰጪኝ ከሆነ እውነቱን ለቃል እናገራለሁ ብላለች። ግን ደግሞ ቃል አላስችል ብሎ ከተመለከታቸው በኋላ በአካባቢያቸው ሲያልፍ ወይዘሮ ሃይማኖት አይተዋለች።
በዛን ጊዜ አይ መሮጥ አለብኝ ደረሰብኝ እያለች ነበር። ወይዘሮ ሉሊትም አርፈሽ ቁሚ ብላለች። ግን ደግሞ በሁኔታው ተደናግጣለች። ቃልም አይቶ እንዳላየ ለማለፍ ሞክሯል። ጺም እንደዛው ቦታ ቀይረው በሮጡ ጊዜ ቃል እየተከታተላቸው ሳለ ጺና አግኝቷታል። ደግሞ እዚህ ምን ታረጋለች እያለ ነበር። ካገኘሁሽ አይቀር ምሳ ልጋብዝሽ ብሏታል። አንተ እኔን የምትከታተለኝ ለምንድን ነው? በየርኩበት ሁሉ አገኝሃለሁ ብላለች ጺ። እሱም ደግሞ አጋጣሚ እንደሆነና ጎዳናውም የህዝብ እንደሆነ ነግሯታል። እናም እንግዲህ ጺን እሺ ምሳ ልጋብዝሽ ሲላትም አይ ምሳ መብላት አልፈልግም ብላለች። ዝም ብለን ወክ እናድርግ ስትለውም እንዴ በዚህ ሰዓት ምን አይነት ወክ ነው ብሏት ነበር። አይ ዝም ብለን ወክ እናድርግ ብላለች። እሺ እንዳልሽ ብሎ በሐሳቧ ተስማምቷል። ያኔት የታሰረችበትን ፈታ ዱላ ይዛ እየጠበቀችው ነው። ቃልም ለያኔት ምግብ ይዞ ሲገባ በር ተደግፋ ልትመታው ስትል ዱላውን ይዞባታል። ዱላውን ከያዘባት በኋላና ገፍትሮ ከጣላት በኋላ አንቺ አላወቅሽኝም መሰለኝ ከማን ነው የምታመልጨው ብሎ እንቺ ቤ ብሏት ነበር። አይ አልበላም ብላለች። ካልበላሽም ታዩ ዴቼቤ ብሎ ጥሏት ወጥቶ ሄዷል። እግሩ ወጣ እንዳለ ምግቡን ከራሷ ጋር እየተሻማች ጀምረዋለች። ቃልም ተመልሶ እንዳልበላም ብለሽ አልነበረም እንዴ እያላት ነበር። እሷም አይ ልቀምሰው ብዬ ነው እየበላሁ አይደለም ብላለች። ምን አይነት ስግብግብና ደረቅ ነሽ እያላት ነበር። ግን ደግሞ የህፃኑንና እህት ያለችበት ሁኔታ እስከዛሬ ድረስ ካልተገኘ ከዛ በኋላ ግን እኔ አንቺን አያርገኝ አጠፋሻለሁ ብሎ ዝቶባታል። እሷም እኔን ከነ ቤተሰብ አታቀኝም ህይወትን አመሳቅላለሁ እያለች እየፎከረች ነው። ቃልም እንደዛ ብሎ ፎክሮ ከቤት ወጥቶ ሄዷል። እህቴን ሰዎች እየፈለጓት ነው፣ ካላገኟት ግን እኔ አንቺን አያርገኝ ያለምንም ምክንያት ቃልሽንም ሳልሰማ አጠፋሻለሁ ብሏታል። በሌላ በኩል እንግዲህ ሉሊት ገና ወደ ቤት አልተመለሰችም። ገኒ ጸጉሯ እያሳከካት ነው። በወይዘሮ ሉሊትም ተናዳለች። አንቺን አምኜ መቀባቴ እያለች እጅግ በጣም አብዳለች። እናም እንግዲህ አቤል ወደ ቤት ሲገባ ገኒ እያከከች ነው። እንዴ ገኒ ምን ሆነሽ ነው? ታጠቢው እያላት ነበር። እሷን አምኜ ስትል እሷ የገዛችውን እንዴት አምነሽ ትቀቢያለሽ ብሎ ተቆጥቷታል። ግን ደግሞ ገኒም እኔ ምን አውቃለሁ እንዴት እንዳመንኳት እያለች ነበር። እሺ ታጠቢው ቢላትም እንደው ውሃ የማይነካው ከሆነስ እያለች ነው። እና ታዲያ ሐኪም ቤት እንሄድ ቢላትም ምንም ማድረግ አልፈልግም እስከምትመጣ ጠብቃታለሁ፣ እንዲህ እንዴት ተናደርኩ ጠብቃታለሁ እያለች ነው። እናም እንግዲህ ወይዘሮ ሉሊት ወደ ቤት ገና አልተመለሰችም። ቃልም እንግዲህ ሀኒ በመጥፋቷና ልጁን የእጁ ለማድረግ የተቻለውን ያህል እየታገለ ነው። እናም እንግዲህ ናታን ወይዘሮ ሉሊትን ስለ ያኔት እየጠየቃት ነበር። ምን አይነት መረጃ ነው ያዘችብኝ? እሷ ማናት ብሏታል። ሉሊትም ምንም የማውቀው ነገር የለም እያለች ነው። ናታንም በዚህ መልክማ አንቺን ማሳመን አይቻልም ደረቅ እያለ ነው። ወይዘሮ ሉሊት መታ ስለ ገኒ ጸጉር ቅባት ምን አስተያየት ትሰጥ ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ